የሆነ በህይወታችሁ ውስጥ የሚያስጨንቃችሁ ነገር አለ። ሁለመናችሁን በልቶት እየጨረሰ ይገኛል። ይህ ችግር ከላይ ላይ ቢሄድ ሰላሜን አገኛለሁ ብላችሁ ታስባላችሁ። ሁላችንም የተወሰነም ቢሆን ችግር አለብን። ማታ እንቅልፍ ይነሳናል። ሁሌም ስለሱ እናስባለን። ከዚያም ይህ ችግር እኮ ከጫንቃይ ላይ ቢወርድ ደህና እሆናለሁ እንላለን። ግን ምን እንደሚከሰት ታውቃላችሁ? ያ ችግር እንኳን ከላያችን ላይ ቢሄድ ሌላ ችግር ይተካል። ይሄኛውም ሲሄድ ሌላ ይመጣል። ሌላ ችግር ሲመጣ የመጀመሪያው እኮ ቀላል ነበር ትላላችሁ። እኚህ ችግሮች ከየት ነው የሚመጡት? ይህ እኮ በጣም ትልቅ ችግር ነው ትላላችሁ። አላህን ስታምኑት ምንድነው የሚሰጣችሁ? አላህ ችግሮችን ከናንተ ላይ አያባርርም። በዚህ በዱንያ ህይወት ውስጥ ችግር መቼም አይቀርም። ችግር ከናካቴው የሚወገድ ቢሆን ኖሮ ከኔና ከናንተ ቀድሞ ከነቢዩ ያዕቁብ አለይሂ ሰላም ላይ ነበር የሚወገደው። ኢማን ስላለን ችግር የማይነካን ቢሆን ኖሮ መርየም አለይሂ ሰላም ምንም አይነት ችግር አይነካትም ነበር። ረሱል ሰለላሁ ዐለይሂ ወሰለም ችግር አይነካቸውም ነበር። ለአላህ በጣም ቅርብ የሆኑ ሰዎችን ታሪክ ብታጠኑ የምታገኙት ነገር በአጠቃላይ ችግር ነው። በጣም ከባድ የሆኑ መከራዎችን እነዚህ ሰዎች ጋር ታገኛላችሁ። ሙሉ ህይወታቸውን ሲቸገሩ ኖረዋል። ከነሱ ታሪክ የምታገኙት ይህን ነው። ስለ አንድ ችግር አንበባችሁ እንደጨረሳችሁ ቀጣይ ሌላ ችግር ይመጣል። ቀጣይ መከራ እያለ ይቀጥላል። ይህን ነው የምታገኙት። ዩሱፍ አለይሂ ሰላም በጣም ከተከበሩ የአላህ መልእክተኞች ውስጥ አንዱ ነው። ነገር ግን ከልጅነቱ ጀምሮ ከችግር ጋር ነው ያደገው። ከልጅነቱ ጀምሮ ችግር ውስጥ ነበር። ሁሌም ደጋግሜ የምጠይቀው ጥያቄ አለ። አላህ ምንድነው የሚሰጣችሁ? በጣም በሚከብድ ችግር ውስጥ ሆናችሁ በአካባቢያችሁ ያለ ሰው በሙሉ አላህ ተናዶባችኋል፣ ለዚያ ነው ይህን መከራ ያሸከማችሁ ይላሉ። አላህ ይጠላችኋል፣ ለዚያ ነው ይህ የተፈጠረው ይላችኋል። እናንተም አላህ እየቀጣኝ ነው ብላችሁ ማሰብ ትጀምራላችሁ። ይሁንና በእንደዚህ አይነት ሁኔታ ውስጥ ሆናችሁ ሙሉ እምነታችሁን አላህ ላይ ስታደርጉ፣ ፍቅራችሁንና መወከያችሁን ለአላህ አድርጋችሁ እሱን ከቀረባችሁት አላህ በዚህ ጊዜ አይጥላችሁም። አላህ ምን እንደሚሰጥ ታውቃላችሁ? አላህ የዚህን ሰው ቀልብ ይመራለታል። ለዚህ ሰው ቀልብ አላህ መመሪያ ይሰጣታል። ይህም በእርግጠኝነት ነግራችኋለሁ። የገንዘብ ችግር ከነበረባችሁ ገንዘብ ታገኛላችሁ። የጤና ችግር ከሆነ ጤናችሁ ይመለሳል። የቤተሰብ ችግርም ከሆነ የቤተሰብ ችግር ይቀርፋል። ይሁንና በዚህ ምድር ላይ የምታገኙት የትኛውም አይነት ስጦታ አላህ ከሚሰጣችሁ ስጦታ ጋር አይወዳደርም። የአላህ ስጦታ ልብን መምራት ነው። ቀልባችሁ ትረጋጋለች። በህይወታችሁ ውስጥ ምንም አይነት ችግር እንኳን ቢገጥማችሁ ሁሌም ከፊታችሁ ላይ ፈገግታ አይጠፋም። ሰዎችም ፊታችሁን እያዩ ለምንድነው የምትስቀው? ለምንድነው የምትረጋጋው? ተመልከት፣ የደረሰብህን የተፈጠረ ያለውን ተመልከት ይሏችኋል። እናንተም አዎ ምንም ማለት አይደለም፣ መልካም ነው፣ ለበጎ ነው እያላችሁ ትመልሳላችሁ። ይህን አይነት ኢማን ማዳበር ስትችሉ ሁሉም ይቃናል። በዚህ ምድር ላይ ያለውን ሀብት በአጠቃላይ ሰብስበው መተኛት ያቃታቸው በርካታ ሰዎች አሉ። ደስታን ሊያመጣ ይችላል ብላችሁ የምታስቡትን የተለያዩ ነገሮች የተሟሉላችሁ ሰዎች አሉ። ነገር ግን ሰላም የላቸውም። ከራሳቸው ጋር ደስተኛ አይደሉም። ከእውነት ለመራቅ የራሳቸውን አደንዛዥ ዕፅና አስካሪ መጠጥ ውስጥ ይዘፍቃሉ። እውነትን መጋፈጥ አይችሉም። በተለያዩ ቪዲዮዎች የሌሎችን መኖሪያና መኪና ይመለከቱና እኔም ይህን እፈልጋለሁ ማለት ይጀምራሉ። የቃሩን አይነት ሀብት እንዲኖረን እንመኛለን። እሱ የንጉሥ ኑሮ ነበር ሲኖር የነበረው። በሌላ በኩል ደግሞ አላህ የሚሰጣችሁ ነገር አለ። ምንም ያህል ገንዘብ ቢኖራችሁ፣ ምንም ያህል ዕውቅና ቢኖራችሁ፣ ሰዎች ያፈለገውን ያህል ቢወዷችሁ፣ ሰዎች ቢያደንቋችሁ፣ ማንም ሰው ይህ አላህ የሚሰጣችሁን አንዱን ስጦታ ሊሰጣችሁ አይችልም። እሱም የህዲ ቀልበሁ ልቡን ይመራለታል። አላህ ልቡን ይመራለታል። አላህ የዚህን ሰው ልብ ይመራል። ይህ የኢማን የበላዩ ስጦታ ነው። ይህ ለሙሲባ የሚሰጥ ትልቁ ስጦታ ነው። በስተመጨረሻም ላጠቃልላችሁ፣ ይህን ቁጥባ ስለ መከራዎች በመናገር ነበር የጀመርኩት። ሰዎች የሆነ ቦታ ላይ ቆመዋል። እናንተም ቆማችኋል። እኔም ቆሜያለሁ። አንዳንድ ጊዜ ከመከራዎች የምንወጣበት መንገድ ይጠፋናል። እነዚህ የመከራ ህይወቶች በእርግጥም አላህ በህይወታችን ውስጥ የምናገኘውን ከባዱን ስጦታ ሊሰጠን የሚጠቀምበት መንገድ ሊሆን ይችላል። የሱ መንገድ ልቦችን መምራት ነው። እነዚህ ሁኔታዎችን ተጠቅመን ወደ አላህ ከተመለስን፣ በእንደዚህ ሁኔታ ውስጥ አላህን ማነጋገር ከጀመርን ሁሉም ይሳካል። አላህን ለማናገር አረበኛ ማወቅ ግዴታ አይደለም። አላህን ለማናገር ሙሉ ቁርአኑን ማወቅ ግዴታ አይደለም። ወደ አላህ ተመልሳችሁ አላህ ሆይ አንተ ምርጥ ዕቅድ አውጪ ነህ። ያ አላህ አንተ የምትወደኝን ያህል ማንም አይወደኝም። አንተ ለኔ የምታስብልኝን ያህል ማንም አያስብልኝም። አሁን ያለሁበት ሁኔታ ለኔ ጥሩ እንደሆነ አውቃለሁ። አንተ ምራኝ፣
እኔ ያንተን እገዛ እፈልጋለሁ በሉት። አላህ በእውነት እንዲመራችሁ ጠይቃችሁ ሳይሰጣችሁ አይቀርም። አላህ መኪና እንዲሰጣችሁ ጠይቃችሁት ላይሰጣችሁ ይችላል። አላህ ቤት እንዲሰጣችሁ ጠይቃችሁት ላይሰጣችሁ ይችላል። አላህ ከበሽታ እንዲያድናችሁ ጠይቃችሁት ላያድናችሁ ይችላል። ሊያድናችሁም ላያድናችሁም ይችላል። ምክንያቱም ለእናንተ አስፈላጊው ነገር ምን እንደሆነ እሱ ያውቃል። ነገር ግን አንድ ነገር እንዲሰጣችሁ በኢኽላስ ጠይቃችሁት የማታጡት ነገር ቢኖር የሱን ሂዳያ ወይንም መመሪያ ነው። ሂዳያ ከጠየቃችሁ ይሰጣችኋል። አላህ ይህን ከሰጣችሁ ሁሉም ነገር መፍትሄ ያገኛል። ሁሉም ነገር ባለቤት ያገኛል። አላህ በእውነት የሱን ሂዳያ የሚጠይቁ ሰዎች ያድርገን። አላህ ያሉብን ችግሮች በሙሉ ያሉብን መከራዎች በሙሉ ወደ እሱ በጣም የሚያስጠጉን ነገሮች አድርጎልን ውዱን የሱን ስጦታ ሂዳያን የምናገኝ ያድርገን።